ሕመም ሲመጣ ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ መዝሙር 103:3 አንተን ግን መልሼ ጤነኛ አድርግሃለሁ ቁስልህንም እፈውሳለሁ ይላል እግዚአብሔር። ኤርምያስ ምዕራፍ 30:17 ልክ ምድራዊ ወዳጅ ያደርግልናል ብለን ተማምነን ውለታ እንዲውልልን እንደምንጠይቅ የነፍስን ፍላጎት ለእግዚአብሔር የምናሳውቅበት ከእውነተኛ ልብ የሚመነጭ ጸሎት የእምነት ጸሎት ነው። እግዚአብሔር ሥርዓታዊ የሆነውን የማደሻ ቃል ለመስማት አይፈልግም። ይልቁንም በኃጢአተኝነት ስሜት ልቡ የተሰበረውንና ድካሙን አስተውሎ የአብን ምሕረት ለማግኘት ቃላት የሌለውን ጩኸት በማሰማት የሚቀርበውን ነፍስ ሊገናኝ ይናፍቃል። ይፈወሱ ዘንድ እንዲጸለይላቸው የሚፈልጉ ሁሉ የእግዚአብሔርን ተፈጥሯዊም ሆነ መንፈሳዊ ሕግ መተላለፍ ኃጢአት እንደሆነ ግልጽ ሊደረግላቸው ይገባል። እናም የእርሱን በረከት መቀበል ይችሉ ዘንድ በቅድሚያ ኃጢአታቸውን መናዘዝና መተው ያስፈልጋቸዋል። በጤና ያሉ ሰዎች በየዕለቱ ከዓመት ወደ ዓመት ለእነርሱ የበዛውን ግሩም ምሕረት ይዘነጋሉ፣ ለእግዚአብሔርም ምስጋና አይሰጡም። ነገር ግን በሽታ ሲመጣ እግዚአብሔር ይታወሳል። የሰው ጉልበት ተሟጦ ሲያልቅ ሰዎች የመለኮት እርዳታ እንደሚያስፈልጋቸው ይሰማቸዋል። መሐሪው እግዚአብሔርም በእውነት ከእርሱ እርዳታ ከሚፈልጉት ፊቱን አያዞርም። እርሱ በጤና ጊዜ መጠጊያችን እንደሆነ ሁሉ በሕመምም ጊዜ እንደዚያው ነው። ለጸሎታችን ፈጣን ምላሽ እንዳላገኘን ቢሰማን ተስፋ መቁረጥ እንዳያጠቃን እምነታችንን አጥብቀን መያዝ አለብን። ተስፋ መቁረጥ ከእግዚአብሔር ጋር ይለያየናል። በእግዚአብሔር ላይ ያለን መተማመን ትልቅ ሊሆን ይገባል። በጣም በፈለግነውም ጊዜ በረከቶቹ እንደ ዝናብ በእኛ ላይ ይወርዳሉ። ክርስቶስ በሰዎች መካከል በአካል በተመላለሰበት ጊዜ የተጠቀመበት ኃይል አሁንም ቢሆን በቃሉ አማካኝነት ከኛ ጋር አለ። ኢየሱስ በሽታን የፈወሰው አጋንንትንም ያስወጣው በቃሉ ነበር። በተስፋው ቃል በኩል በግላችን የእርሱን ድምፅ እንደምንሰማ ያህል እናስተውል። ክርስቶስ ጸጋውንና ኃይሉን ለእኛ የሚገልጸው በተስፋ ቃሉ በኩል ነው። በሕመም ጊዜና ልንወጣው የሚገባንን የሥራ ድርሻ አስመልክቶ ጌታችን በሐዋርያው ያዕቆብ በኩል ግልጽ የሆነ መመሪያ ሰጥቶናል። የሰው እገዛ በማይሳካበት ጊዜ እግዚአብሔር ለሕዝቡ ረዳት ይሆናል። ከእናንተ መካከል የታመመ ሰው አለ? የቤተ ክርስቲያን ሽማግሌዎችን ይጥራ፣ እነርሱም በጌታ ስም ዘይት ቀብተው ይጸልዩለት። በእምነት የቀረበ ጸሎት የታመመውን ሰው ይፈውሰዋል፣ ጌታም ያስነሳዋል። አንዳንድ ጊዜ የጸሎት መልሶቻችን በፍጥነት ይመጡልናል። አንዳንድ ጊዜ ደግሞ የምንፈልጋቸውን ነገሮች ለማግኘት በትዕግስት መጠበቅና ልመናችንንም በትጋት መቀበል ያስፈልገናል። ጌታን በተስፋ ለሚጠባበቁ በቅዱሳት መጻሕፍት ውስጥ የሰፈሩ ክቡር ተስፋዎች አሉ። ሁላችንም ለጸሎታችን ፈጣን ምላሽ ለማግኘት እንመኛለን። ጸሎታችንም ወዲያው ካልተመለሰ ተስፋ ለመቁረጥ እንፈተናለን። መዘግየቱ ግን ለኛ የተለየ ጥቅም ስላለው ነው። ለመጸለይ ድምጽና ጊዜ ካገኛችሁ እግዚአብሔር ደግሞ ለመመለስና ለመናገር ጊዜ ያገኛል። ከተጸነሳችሁ ጊዜ ጀምሮ የያዝኳችሁ፣ ከተወለዳችሁ ጊዜ ጀምሮ የተሸከምኳችሁ ስሙኝ። እስከ ሽምግልናችሁ እስከ ሞት የምሸከማችሁ እኔ ነኝ። እኔው ነኝ። ሰርቻችኋለሁ፣ እሸከማችኋለሁ፣ እደግፋችኋለሁ፣ አድናችሁማለሁ። ኢሳይያስ ምዕራፍ 46:4 ሸክማችንን በየዕለቱ የሚሸከምልን አዳኛችን አምላካችን ጌታ ይባረክ። መዝሙር 88:19 በመከራዎቻችን ሁሉ ውስጥ ስናልፍ ፈጽሞ የማያሳፍረን አባት አለን። ለብቻችን ከፈተናዎቻችን ጋር እንድንታገል ከክፋት ጋር እንድንዋጋና በመጨረሻም በሸክሞቻችን በሐዘኖቻችን ክብደት እንድንጨፈለቅ አይተወንም። ፍላጎታችሁን፣ ደስታችሁን፣ ሐዘናችሁን፣ ጭንቀታችሁንና ፍርሃታችሁን ሁሉ ለእግዚአብሔር አሳውቁ። በስማችሁ ብዛት ልታጨናንቁት ወይም ልታደክሙት አትችሉም። የራስ ጸጉራችሁን በቁጥር የሚያውቀው እርሱ ለልጆቹ ፍላጎት ግድ የለሽ አይደለም።
ጌታ ርኅሩህና መሐሪ ነው። አፍቃሪ ልቡ በሰቆቃችሁና በምሬታችሁ ይነካል። አእምሯችሁን የሚያስጨንቀውን ነገር ሁሉ ወደ እርሱ ይዛችሁ ቅረቡ። እርሱ ሊሸከመው የማይችለው ከባድ ሸክም የለም። ዓለማትን ሁሉ የተሸከመ በዩኒቨርስ ውስጥ ያለውን ነገር ሁሉ የሚያስተዳድር እርሱ ነውና የእኛን ሰላም የሚያደፈርስ ማንኛውም ነገር በእርሱ ዘንድ በቀላሉ አይታይም። በጽልመት ከመዋጡ የተነሳ እርሱ ሊያነበው የማይችል የሕይወት ምዕራፍ የላችሁም። እርሱ ሊፈታው የማይችለው ምንም አይነት የተወሳሰበ ነገር የለም። የሰማዩ አባታችን የማይሰማውና ትኩረቱን የማይስበው እውነተኛ ጸሎት የለም። ጭንቀታችሁና መከራችሁ ምንም ቢሆን ምን ጉዳያችሁን በጌታ ፊት ዘርጉት። መንፈሳችሁ በጽናት አጥር ይታጠራል፣ መንገዱም ለእናንተ ይከፍታል። ደካማና ረዳት ቢስ እንደሆናችሁ አብልጦ በተሰማችሁ መጠን በዚያው ልክ በእርሱ ብርታት ትጠነክራላችሁ። ሸክምን ሁሉ በሚሸከም በእርሱ ላይ ጭንቀታችሁን በምታኖሩ ጊዜ የሚሰማችሁም እረፍት በሸክማችሁ ክብደት ትልቅነት ልክ ታላቅ ይሆናል። ተስፋ አስቆራጭ ሁኔታዎች እንደሚያጋጥሙን እሙን ነው። ስደትን መጠባበቅ አለብን። ነገር ግን ትልቅም ይሁን ትንሽ ሁሉንም ለእግዚአብሔር ማስረከብ ያስፈልጋል። እርሱ በምሬታችን ብዛት አይደናገርም፣ በሸክማችንም ክብደት አይዝልም። የእርሱ ጥበቃ ለእያንዳንዱ ቤተሰብ ይዘረጋል፣ ሁሉንም ሰው ይከባል። ስለ እያንዳንዱ ጉዳያችን ሰቆቃችን ግድ ይለዋል። እያንዳንዷን የእንባ ጠብታ ልብ ይላታል። በድካም ስሜታችን ስሜቱ ይነካል። ስቃያችንና መከራዎቻችን ሁሉ ለኛ ያለውን የእርሱን የፍቅር ዓላማ ለማሳካት ተፈቅዶላቸው የመጡብን ናቸው። በየዕለቱ እንዲሁም በየሰዓቱ በኢየሱስ መታመን ያስፈልገናል። እርሱ የሚያስፈልገንን ብርታት ሊሰጠን ቃል ገብቶልናል። በእርሱ ጸጋ የወቅቱን ሸክሞቻችንን ሁሉ መሸከምና ግዴታዎቻችንንም መወጣት እንችላለን። ነገር ግን ብዙዎች የጎበጡት ስለ ወደፊቱ ችግር ከወዲሁ በማሰብና በመጨነቅ ነው። እነርሱም የነገ ሸክም ወደ ዛሬ ጎትተው ለማምጣት ብዙ ይጥራሉ። ከዚህም የተነሳ አብዛኛው የመከራቸው ክፍል ሐሳባዊ ነው። የነገን ጭንቀት ዛሬ ለመሸከም ደግሞ ጌታ ያዘጋጀው ምንም ኃይል የለም። እርሱ ቃል የገባው ለቀኑ የሚበቃ ጸጋ ለመስጠት ነው። ሌሊቱን በለቅሶ ቢታደርም በማለዳ ደስታ ይመጣል። መዝሙር 30 ቁጥር 5። እግዚአብሔርም የተቤዣቸው ይመለሳሉ፣ ወደ ጽዮንም ይመጣሉ። የዘላለምም ደስታ በራሳቸው ላይ ይሆናል። ደስታንና ተድላን ያገኛሉ፣ ሐዘንና ለቅሶም ይሸሻል። ኢሳይያስ ምዕራፍ 51 ቁጥር 11። ሰማይ ሁሉ የሰውን ደስታ ለማየት ይመኛል። ሰማያዊ አባታችንም ለፍጥረታቱ ደስታን ሊያመጣ የሚችልን የትኛውንም መንገድ አይዘጋም። የራሳችን አድርገን ብንይዘው ደስታን ሊያመጣልን የሚችልን ማንኛውንም ነገር እግዚአብሔር ሊያስጥለን እንደሚፈልግ አድርገን ልናስብ አይገባም። እርሱ እንድንጠላው የሚጠይቀን ለራሳችን ይዘን ብናስቀረው መልካም የማይሆነውንና እውነተኛ ደስታ የማያመጣልንን ነገር ነው። በሰቆቃ በምሬትና በተሰበረ ልብ ተጨናክፈን እንድንቀር እግዚአብሔር አይፈልግም። ኦ የተባረከው አዳኝ! ዓይናቸው በእንባ ተሸፍኖ እርሱን ማየት በተሳናቸው ብዙ ሰዎች አጠገብ ቆሟል። በቀላል እምነት እርሱን ስንጠማጠመውና እንዲመራንም ስንማጸነው እጃችንን አጥብቆ ለመያዝ ይናፍቃል። የኢየሱስ መጽናናትና ሰላም ወደ ሕይወታችን እንዲገባ ብንፈቅድ በታላቅ ፍቅር ወደ ተሞላው ልቡ እንጠጋለን። ብዙዎች ሐዘንተኞች፣ ተስፋ የቆረጡና በመታመን የደከሙ ናቸው። ከእርሱ ይልቅ በከፋ ሁኔታ ውስጥ ያለን ሰው ለመርዳት አንድ ነገር ያድርጉ። በዚያን ጊዜ በእግዚአብሔር ብርታት እየጠነከሩ ያድጋሉ። የየዕለቱ ሕይወት ችግሮችና ጭንቀቶች አእምሯችሁን እንዳናውጡት እንዲሁም ግንባራችሁን እንዲያጨማድዱት አትፍቀዱ። የምትፈቅዱላቸው ከሆነ ግን ሁል ጊዜ ለመናደድና ላለመነሳት ምክንያት አታጡም። ከሕይወት የምናገኘውም የምንፈልገውን ነው። ሐዘንና ችግርን የምናሳድድ ከሆነ ብዙ እናገኛለን። ሐሳባችንና ችግራችንም በእነርሱ ይዋጣሉ። ነገር ግን የነገሮችን ብሩህ ጎን ብንመለከት ደስተኛና ፈገግተኛ ሊያደርገን የሚችልን ብዙ ነገር እናገኛለን። ኃላፊነታችንን በሚገባ ለመወጣትና ለሌሎች ደስታ ማግኘት ምክንያት በመሆናችን ከምናገኘው እርካታ የተነሳ መላው ሰውነታችን አዲስ ሕይወትን ያገኛል። ክርስቶስን እንደ ቃሉ የሚቀበሉ፣ ነፍሳቸውን ለእርሱ ጥበቃ አሳልፈው የሚሰጡ፣ ሕይወታቸውን በእርሱ አመራር ስር የሚያደርጉ ሰላምና ጸጥታ ሁሉ ኢየሱስ በመገኘቱ የሚያጎናጽፋቸውን ደስታ ከዓለም የሆነ ምንም ነገር ሊሰርቃቸው አይችልም። የእግዚአብሔር መንፈስ ልብን ሲቆጣጠር ሕይወትን ይለውጣል። በኃጢአት የቆሸሹ አስተሳሰቦች ወደ ጎን ይደረጋሉ። በኃጢአት የተሞሉ ድርጊቶች ይወገዳሉ። ፍቅር፣ ትሕትናና ሰላም የቁጣን የቅናትንና የጥልን ስፍራ ይወስዳሉ። ደስታ የሐዘንን ስፍራ ይወስዳል።
የፊትም ገጽታ የሰማይን ብርሃን ያንጸባርቃል። ሸክምን የሚያንከባልለውን እጅ ወይንም ከሰማይ ዙፋን የሚወርደውን ብርሃን ማንም አያየውም። በረከት የሚመጣው ነፍስ በእምነት ራሷን ለእግዚአብሔር ስታስረክብ ነው። ደስተኛ መሆን የእግዚአብሔር ልጆች ተግባር ነው። ደስተኛ የሆነን አስተሳሰብ ሊያደፋፍሩ ይገባል። ዘውትር በሐዘን ጽልመት ተውጠውና በሚሄዱበት ሁሉ የሐዘንን ጥላ እያጠሉ በሚኖሩ ልጆቹ እግዚአብሔር ሊከብር አይችልም። በኃጢአት ከወደቃችሁ ኃጢአቱን የሚሰውር አይለማም፣ የሚናዘዝና የሚተው ግን ምሕረትን ያገኛል። ምሳሌ ምዕራፍ 8 ቁጥር 13። ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን እርሱ ታማኝና ጻድቅ ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 9። የእግዚአብሔር ፍቅር ከእርሱ ለመለየት ከመረጠን እንደገና ወደ እርሱ ለማስጠጋት ይጓጓል። እኛን ወደ ቀድሞ ቤታችን ለመመለስ የተለያዩ ነገሮችን ያደርጋል። በአደጋ ውስጥ በወደቀች በእያንዳንዱ ነፍስ ዙሪያ የወርቃማው የመለኮት ፍቅር የምሕረትና የርኅራኄ ሰንሰለት ይታሰራል። ሁላችንም ለስህተት የተጋለጥን ሟች ፍጥረታት እንደሆነንና ክርስቶስም በድክመታችን እንደሚያዝንልን ብንሳሳትም እንኳን እንደሚወደን ሁል ጊዜ በአእምሮአችን መያዝ አለብን። ስለ ጉድለቶቻችንና ስህተቶቻችን አዘውትረን በኢየሱስ እግር ስር በመውደቅ ልናለቅስ ያስፈልገናል። ነገር ግን ተስፋ ልንቆርጥ አይገባም። በእግዚአብሔር አልተተውንም፣ አልተጣልንም፣ ፊትም አልተነሳንምና በጸሎት ቃሉን በማጥናት በእርሱ ሀልዎት በማመን ደካማ የሆኑ ሰብአዊ ፍጥረታት ከሕያው ክርስቶስ ጋር ተቆራኝተው መኖር ይችላሉ። እርሱም ፈጽሞ በማይለቅ እጁ ይይዛቸዋል። ከኃጢአት ጋር እስካልተስማማን ድረስ በነፍሳችን ላይ ነቁጥ ሊያሳርፍ የሚችል ሰብአዊም ሆነ ሰይጣናዊ ኃይል የለም። ከክፋት ልንጠበቅ የምንችልበት ብቸኛው መከላከያ በእምነት በልባችን ያለው የክርስቶስ ጽድቅ ብቻ ነው። ብዙ መጥፎ ልማዶቻችንን ለመተው እንሞክር ይሆናል። ለተወሰነ ጊዜ ከሰይጣን ጋር ልንለያይ እንችል ይሆናል። ነገር ግን በየቅስፈቱ ራሳችንን ለእርሱ በማስረከብ ከእግዚአብሔር ጋር ሕያው ግንኙነት ከሌለን እንረታለን። ከክርስቶስ ጋር የግል ትውውቅ ከሌለ ቋሚ የሆነም ግንኙነት የማናደርግ ከሆነ በጠላት እጅ ውስጥ እንወድቃለን። በመጨረሻም የእርሱን ፈቃድ በመፈጸም እንጨርሳለን። በየዕለቱ ከእግዚአብሔር ጋር የሚገናኝ ሰው በክርስቶስ ላይ አተኩሮ ከመመልከት ለቅስፈት ዓይኑን ሲነቅልና ከትክክለኛው መንገድ ሲስት ኃጢአት የሰራው በእቅድ አይደለም። ምክንያቱም ስህተቱን በተረዳ ጊዜ እንደገና ይመለሳል። ዳግም በኢየሱስ ላይ ዓይኖቹን ይተክላል። በስህተት ውስጥ መውደቁ ግን እግዚአብሔር ለሱ ያለውን ፍቅር እንዲቀዘቅዝ አያደርገውም። ባለማወቃችን ምክንያት ተደናቅፈን ብንወድቅ ክርስቶስ አይተወንም። ክርስቶስ ከኃጢአት ነፃ ሊያወጣን ዝግጁ ነው። ነገር ግን ፍቃዳችንን በጉልበት አይጫንም። እናም ፍቃዳችንን ወደ ክፋት ሙሉ በሙሉ በማዘንበል ከጸናንና ነፃ ለመውጣት ፍላጎታችን ካልሆነ ጸጋውንም ለመቀበል ፈቃደኞች ካልሆነን እርሱ ከዚህ ውጪ ምን ሊያደርግ ይችላል? የእርሱን ፍቅር በፈቃዳችን በመቃወም ራሳችንን ለጥፋት እንዳርጋለን። ብዙዎች በሕይወት መንገድ ላይ ሲጓዙ ስህተቶቻቸውንና ውድቀታቸውን ሁል ጊዜ በማሰብ ልባቸው በሐዘንና በተስፋ መቁረጥ የተሞላ ነው። ካለፈው የሕይወታችን መዝገብ ደስ የማይሉን የኃጢአትና የተስፋ መቁረጥ ትዝታዎች ዳግም መሰብሰብ እንደገና በተስፋ መቁረጥ እስክንጥለቅለቅ ድረስ ስለ እነርሱ ማውራትና ማልቀስ በጥበብ የተሞላ ድርጊት አይደለም። ተስፋ የቆረጠች ነፍስ ራሷን ከአምላክ ብርሃን ለማራቅ በጽልመት የተዋጠችና በሌሎችም መንገድ ላይ ጥላ የምታጠላ ናት። ብቸኝነት ይሰማችኋል? እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ማቴዎስ ምዕራፍ 8 ቁጥር 20። እግዚአብሔር ከቶ አልተውህም በፍጹም አልጥልህም ብሏል። ዕብራውያን ምዕራፍ 13 ቁጥር 5። ብቸኞች እንደሆንን ፈጽሞ ሊሰማን አይገባም። መላእክት አብረውን አሉ። ክርስቶስ በስሙ ሊልክልን ቃል የገባው አጽናኝ ከኛ ጋር ይኖራል። ወደ እግዚአብሔር ከተማ በሚወስደው መንገድ ላይ ሲጓዙ በእግዚአብሔር የሚታመኑት ማሸነፍ የማይችሏቸው አስቸጋሪ ነገሮች የሉም። ጌታ መፍትሄ ያላዘጋጀላቸው ሰቆቃዎች፣ ምሬቶች ወይም ሰብአዊ ድክመቶች የሉም። ሰብአዊ ተፈጥሮን የተላበሰው ኢየሱስ ለሰብአዊ ፍጥረት ስቃይ መራራትን ያውቃል።
ክርስቶስ እያንዳንዱ ነፍስና የዚያን ነፍስ የተለየ ፍላጎትና መከራ ብቻ ሳይሆን የሚያውቀው መንፈስን የሚያስጨንቅን ነገር በሙሉ ያውቃል። እጁም ለእያንዳንዱ በስቃይ ውስጥ ላለ ልጁ በርኅራኄ ይዘረጋል። ክርስቶስ ሩቅ እንዳለ ሆኖ ፈጽሞ አይሰማችሁ። እርሱ ሁል ጊዜ ቅርብ ነው። የፍቅር ህልውቱ ወይም መገኘቱ ዙሪያችሁን ይከባል። ኢየሱስ በስም ያውቀናል፣ በድካማችንም ልቡ ይነካል። ሁላችንንም በስም ያውቀናል። የምንኖርበትን ከተማ ያውቃል። በዚያም ውስጥ ያሉትን ሰዎች በስም ያውቃቸዋል። አገልጋዮቹም ወደ ተወሰነ ከተማ በሚሄዱበት ጊዜ የእርሱን አንድ በግ እንዲያገኙ ይልካቸው ነበር። በማንኛውም ጊዜና በየትኛውም ቦታ በማንኛውም ስቃይና መከራ ነገሮች ሁሉ ሲጨላለሙና የወደፊቱ ሁኔታም በጭንቅ ሲሞላን ከዚያም የተነሳ ረዳት ቢስና ብቸኞች እንደሆንን ሲሰማን በእምነት ወደ እርሱ ለምንጸልየው ጸሎት ምላሽ ይሆን ዘንድ አጽናኙ ይላክልናል። ሁኔታዎች ከምድራዊ ወዳጆቻችን ሊለያዩን ይችላሉ። ነገር ግን ምንም አይነት ሁኔታ፣ የትኛውም አይነት የቦታ ርቀት ከሰማያዊው አጽናኝ ሊለየን አይችልም። የትም ብንሆን የትም ብንሄድ የት ሊረዳን ሊደግፈንና ሊሸከመን ሊያስደስተን ሁል ጊዜ በቀኛችን ነው። ፈጽሞ ብቸኞች አይደለንም። ብንመርጠውም ባንመርጠውም እርሱ አብሮን አለ። የትኛውም ስፍራ ብንሆን ማንኛውም ነገር ብናደርግ እግዚአብሔር በዚያ እንዳለን እናስታውስ። ከክርስቶስ ጋር ራሳቸውን ላስተዋወቁ ሁሉ ምድር የብቸኝነት ስፍራ አትሆንባቸውም። ይልቁኑ ወደ እርሷ መጥቶ በሰዎች መካከል ባደረው ጌታ የተሞላች የአባታቸው ቤት ትሆንላቸዋለች። እግዚአብሔር ከልብ ለሚያገለግሉት ችግሮቻቸውን ተጋፍጠው ያሸንፉ ዘንድ ብቻቸውን በፍልሚያ ውስጥ አይተዋቸውም። ነፍስ ከምታሰማው ስቃይና ምሬት መካከል የሰማይን አባት ልብ ሳይነካ የሚያልፍ አንድም ነገር የለም። እግዚአብሔር የጭቁኖችን ለቅሶ ለመስማት ከዙፋኑ ዘንበል ይላል። ለእያንዳንዱ እውነተኛ ጸሎት እነሆኝ እዚህ አለው በማለት መልስ ይሰጣል። የተጨነቁትንና የተረገጡትን ያነሳል። በስቃያችን ሁሉ እርሱም ይሰቃያል። በእያንዳንዱ መከራና ፈተና ውስጥ የእርሱ መልአክ ሊታደገን በአጠገባችን ይገኛል። በሕይወት ጎዳና የምንራመደው እያንዳንዱ እርምጃ ወደ ኢየሱስ ሊያስጠጋን፣ ፍቅሩን በጥልቀት እንድንለማመድ ሊረዳን፣ እንዲሁም ወደ ተባረከው የሰላም ቤታችን አንድ እርምጃ ሊያቀርበን ይችላል። አሜን። እምነታችሁን አጥታችኋል? ስለዚህ በጸሎት የምትለምኑትን ሁሉ እንደተቀበላችሁ ታድርጋችሁ ብታምኑ ይሆንላችኋል። ማርቆስ ምዕራፍ 11 ቁጥር 24። እምነት ካላችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ። ማቴዎስ ምዕራፍ 21 ቁጥር 2። ጌታ ወንዶችና ሴቶች ልጆቹ ደስተኛ፣ ሰላማዊና ታዛዦች እንዲሆኑ ይፈልጋል። በጌታ የሆኑትም በእምነት አማካኝነት እነዚህን ነገሮች መቀዳጀት ይችላሉ። በእምነት እያንዳንዱ የባህሪ ጉድለት ሊስተካከል፣ እያንዳንዱ ርኩስ የጸዳ፣ እያንዳንዱ ስህተት ሊታረም፣ እንዲሁም እያንዳንዱ መልካም ባህሪም ሊዳብር ይችላል። የምታገኙት ደስታ፣ ሰላምና ስኬት ሁሉ በእግዚአብሔር ላይ ባላችሁ እውነተኛ እምነት ላይ የተመሰረተ ነው። ከሰማይ ጋር የምንገናኘው ከጨለማውም ኃይላት ጋር ለመጋፈጥ የሚያስችለንን ብርታት የምናገኘው በእምነት ነው። ክርስቶስ እያንዳንዱን ክፉ አመል ለማሸነፍ ብርቱ የሆነ እያንዳንዱን ፈተና ለመቋቋም የሚያስችል ኃይል ሰጥቶናል። ነገር ግን ብዙዎች እምነት እንደጎደላቸውና ከዚህም የተነሳ ከክርስቶስ መራቅ እንዳለባቸው ይሰማቸዋል። እነዚህ ነፍሳት ግን ከነድካማቸው በሩህሩህ አዳኛቸው ምሕረት ላይ ራሳቸውን መጣል ይችላሉ። ወደ ክርስቶስ ተመልከቱ። በሰዎች መካከል ሲኖር ሕሙማንን የፈወሰውና አጋንንትን ያስወጣው ኃይሉ አዳኝ ዛሬም ከነሙሉ ጉልበቱ ነው። እምነት የሚመጣው ከእግዚአብሔር ቃል ነው። እምነት በፊት ለፊት ከተጋፈጠ ተራራ ባሻገር ያለውን ይመለከታል። የማይታየውን ሁሉን ቻይ ጌታን ይጠማጠማል። ከዚህም የተነሳ በምንም መንገድ አይወድቅም። እምነት በእያንዳንዱ አደጋ ውስጥ የክርስቶስን እጅ መያዝ ነው። እምነትን በተግባር ከመለማመድ የበለጠ በፍጥነት የሚያጠነክረው ነገር የለም። እምነት እግዚአብሔር እንደሚወደንና ለኛም የተሻለውን እንደሚያውቅልን መተማመንና በእርሱ ላይ መደገፍ ነው። ከዚህም የተነሳ
የእኛን መንገድ ወደ ጎን ትተን የእርሱን መንገድ ወደ መቀበል ይመራናል። በእኛ አለማወቅ ፈንታ የእርሱን ጥበብ እንቀበላለን። በእኛ ድካም ፈንታ የእርሱን ብርታት እንወስዳለን። በእኛ በደል ፈንታ የእርሱን ጽድቅ እንለብሳለን። እምነት እያንዳንዱን ግድግዳ ደምስሶ የሚያልፍ፣ እንቅልፍን ሁሉ ዘሎ የሚሻገር፣ በጠላት ካምፕ መሃል ላይ የድል አርማውን የሚተክል ሕያው ኃይል ነው። በእርሱ ላይ ለሚታመኑት እግዚአብሔር አስደናቂ ነገር ያደርግላቸዋል። እምነታችንን የምናሳርፍበት በቂ ማስረጃ ባይሰጠን እግዚአብሔር እንድናምን ፈጽሞ አይጠይቀንም። የእርሱ ሕልውና፣ ባህሪው፣ የቃሉ እውነተኛነት ሁሉ ሊያሳምነን በሚችል ምስክሮች ላይ የተመሰረቱ ናቸው። እነዚህ ምስክሮች በቂ ናቸው። ይህም ሆኖ ግን እግዚአብሔር የጥርጣሬን በር ሁሉ አይዘጋም። እምነታችን በማስረጃዎች ላይ እንጂ በተገለጠ ነገር ላይ ማረፍ የለበትም። እውነትን ሊያውቁ የሚፈልጉ ሁሉ እምነታቸውን ለመመስረት የሚያስችሏቸው ከበቂ በላይ ማስረጃዎች ማግኘት የሚችሉ ሲሆን መጠራጠር የሚፈልጉም እድሉ አላቸው። እምነቱ ወደፊት የሚገሰግስ ሰው ፈጽሞ አይደክምም። ምክንያቱም ወሰን የለሹ የአምላክ ፍቅር ነገር ሁሉ የእርሱን መልካም ዓላማ ለማሳካት ተያይዞ እንዲሰራ ሲያደርግ ያያልና። እግዚአብሔር ለሕዝቡ ብርታት ይሰጣል። መዝሙር 29:11 አታውቅምን? አሰማህምን? እግዚአብሔር የዘላለም አምላክ የሰማይና የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም በማንም አይመረመርም። የደከመው ብርታትን ይሰጣል፣ ለዛሬው ውርበት ይጨምራል። ወጣቶች እንኳን ይደክማሉ፣ ይታክታሉ፣ ጎበዛዝትም ተሰናክለው ይወድቃሉ። እግዚአብሔርን ተስፋ የሚያደርጉ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ኢሳይያስ ምዕራፍ 40:28 በፊታችን ያለው ሥራ በራሳችን ብርታት እንሰራ ዘንድ እግዚአብሔር አይጠይቀንም። የኛ ሰብአዊ አቅም የማይወዳደራቸውን ድንገተኛ መጠይቆች ሁሉ እናሟላ የምንችልበትን መለኮታዊ እገዛ አበርክቶልናል። በማለዳ ከእንቅልፋችሁ ስትነቁ እርዳታ ቢስ መሆናችሁና ከእግዚአብሔርም ዘንድ ብርታት እንደሚያስፈልጋችሁ ይሰማችኋል። ለሰማያዊ አባታችሁስ መሻታችሁን በትሕትናና ከልብ በሆነ መጠይቅ ታሳውቃላችሁ። እንዲህ የምታደርጉ ከሆነ መላእክት ጸሎታችሁን ይመዘግባሉ። ያለማስተዋል ስህተት ለመስራትና ሌሎችን ወደ ስህተት የሚመራን ነገር ለማድረግ በሚያስችል አደጋ ውስጥ ስትወድቁ ጠባቂ መላእክቶቻችሁ ከጎናችሁ ለመሆን ወደ ተሻለ መንገድ እንድታመሩ ይረዷችኋል። የምትናገሩትን ቃል ይመርቱላችኋል። በድርጊቶቻችሁም ላይ በጎ ተጽዕኖ ያሳድራሉ። እግዚአብሔርን እንደ ቃሉ የሚቀበል ሰው የሚቀዳጃቸውን ሰላምና ደስታ ቃላት ሊገልጹት አይችሉም። በመከራዎች አይናወጥም። እኔነት ተሰቅለዋል። በዕለት በዕለት ስራው እየጠነከረለት ሊሄድ ይችላል። ፈተናዎቹም ሊሰሩት ይችላሉ። መከራውም ሊቀር ይችላል። ነገር ግን አይበረግግም፣ ምክንያቱም ለሚያስፈልገው ነገር የሚበቃ ብርታት ይቀበላልና። ፈጽሞ ማየት በማይቻልባቸው በጥልመት በተዋጡ ቀናት ውስጥ ስታልፍ በእግዚአብሔር ላይ እምነት ይኖረ። እርሱ ፍቃዱን እያከናወነ ስለ ሕዝቡም ነገሮች ሁሉ ለበጎ እየለወጠ ነው። እርሱን የሚወዱና የሚያገለግሉ ሁሉ ብርታታቸው በየዕለቱ ይታደሳል። ያጋጠሙን ችግሮች በክርስቶስ ብርታት ካሸነፍናቸው፣ ጠላቶች የተነስተውብን በክርስቶስ ብርታት ካባረርናቸው፣ ኃላፊነቶችን ተቀብለን በክርስቶስ ብርታት በታማኝነት ከተወጣናቸው እጅግ የከበረ ልምድ በሕይወታችን እያካበትን ነው። በሌላ በምንም አይነት መንገድ ልንማር የማንችለውን ትምህርት ይኸውም አዳኛችን በችግር ጊዜ የቅርብ ረዳታችን እንደሆነ እንማራለን። በራሳችሁ ብርታት ምንም ማድረግ አትችሉም፣ ነገር ግን በኢየሱስ ብርታት ሁሉም ማድረግ ትችላላችሁ። የእግዚአብሔር የተስፋ ቃሎች የተሟሉና የተትረፈረፉ ናቸው። ከዚህ የተነሳ ማንም ሰው በሰብአዊ ብርታት ላይ ለመደገፍ ምንም ምክንያት የለውም። የሚጠሩት ሁሉ ሊረዳቸውና ሊያጽናናቸው እርሱ ቅርብ ነው። ብርታትና ጸጋ ለምትለምን ነፍስ ሁሉ በመላእክቱ አማካኝነት ይካደሩ ዘንድ በክርስቶስ ተበርክተዋል። ሰዎችን ጠንካራ የሚያደርጓቸው መሰናክሎች ናቸው። ችግሮችና ግጭቶች የሰዎችን የሞራል ጡንቻዎች ያዳብራሉ። ኃላፊነትን መሸሽና ድሎት የበዛበትን ሕይወት መፈለግ
የጠንካራ መንፈሳዊ ጡንቻና የሞራል ኃይል ባለቤት መሆን ይችሉ የነበሩትን ሰዎች ፍልስፍና ደንክዬ እንዲሆኑ አደረኳቸዋል። የተስፋን ቃል የሰጠን ታማኝ ስለሆነ አምነን የምንናገርለትን ተስፋ አጥብቀን እንያዝ። ዕብራውያን ምዕራፍ 10 ቁጥር 23። ወደ ልጁ ወደ ጌታችን ኢየሱስ ክርስቶስ ኅብረት የጠራቸው እግዚአብሔር የታመነ ነው። አንደኛ ቆሮንቶስ ምዕራፍ 19። እግዚአብሔር ለመስጠት ቃል የገባውን ስጦታ ሁሉ መጠየቅ እንችላለን። ከዚያም የጠየቅነውን እንደምንቀበል ማመን ያስፈልገናል። እንዲሁም እንደተቀበልነው በመቁጠር ለእግዚአብሔር የምስጋናን ምላሽ መስጠት ይኖርብናል። እግዚአብሔር ከሚሰጠው ከእያንዳንዱ የተስፋ ቃል በስተጀርባ ይቆማል። በሰማይ አባታችሁ መታመን አትችሉምን? በከበረው የተስፋ ቃሉ ላይ ማረፍ አትችሉምን? የተስፋውን ቃል የሰጠው እርሱ የታመነ መሆኑን በማወቅ በውስጣችሁ የተሰወረ መታመን ሊኖር አይችልምን? እየተናወጠ ያለው እምነታችሁ የእግዚአብሔርን የተስፋ ቃል ይጠማጠም ዘንድ አደራ እላችኋለሁ። በማይናወጥ እምነት በተስፋው ቃል ላይ ቆማችሁ ሸክማቸውን ሁሉ ተሸከሙ። የተስፋው ቃል ፈጽሞ አይጥላችሁም፣ ሊጥላችሁም አይችልም። የተባረከው የተስፋው ቃል በእምነት ማዕቀፍ ውስጥ ተደርጎ በአእምሮአችሁ አዳራሽ ይንጠለጠላል። አንዱም እንኳን አይጠፋም። እግዚአብሔር የተናገረውን ሁሉ ያደርገዋል። የተስፋውን ቃል የሰጠው እርሱ የታመነ ነውና የተስፋ ቃሉን እውነተኛነት በማረጋገጥ ራሳችንን ከእግዚአብሔር ጋር አሁኑኑ ልናስተዋውቅ ይገባናል። በእውነትና በትጋት የሚጸለየውን ጸሎት ሁሉ መላእክት ይመዘግባሉ። ከእግዚአብሔር ጋር ያለንን ግንኙነት ቸል ከምንል ይልቅ በራስ ወዳድነት የተሞላውን መሻታችንን ወደ ጎን መተው ይገባናል። ሰማያዊ አባታችን ፍላጎታችንን የሚያሳካባቸው እኛ ፈጽሞ የማናውቃቸው 1000 መንገዶች አሉት። ስለ ክርስቶስ አስቡ። የተስፋውን ቃል በማመን በእምነትም ወደ እርሱ ተመልከቱ። አእምሮአችሁ በመታመን እንዲጸና አድርጉ። እርሱም ማረፊያ ይሆናችኋል። ተደገፉት፣ ተማመኑበት። ክንዶቹ ፈጽሞ በማይጥሉት በእርሱ ላይ መታመናችሁን አድርጉ። ወደ ክርስቶስ በመመልከት መበረታታት ይሆንላችኋል። ክርስቶስ በስሙ ሊልክልን ተስፋ የሰጠው አጽናኝ ከኛ ጋር አለ። ወደ እግዚአብሔር ከተማ በሚወስደው መንገድ በእርሱ የሚታመኑ ሊያልፉ የማይችሉት ምንም አይነት አስቸጋሪ መሰናክል የለም። ሊያመልጡት የማይችሉት አደጋ የለም። እርሱ መፍትሄውን ያላዘጋጀለት ምንም አይነት ሐዘን ወይም መከፋት እንዲሁም ሰብአዊ ድክመት የለም። ለሚያምን ሁሉ ይቻለዋል። ማንኛውንም ነገር በጸሎት ብንፈልግ እንዳገኘነውም አድርገን ብንቆጥረው ይሆንልናል። እንዲህ ያለው እምነት ተስፋ ለቆረጠችውና በሐዘን ለተመታቸው ነፍስ የጠቆረውን ደመና ሰንጥቆ የብርሃንን ጨረር ይፈነጥቅለታል። በአንጻሩ እንዲህ ያለውን እምነት ማጣት መደነጋገር፣ ጭንቀት፣ ፍርሃትና ክፋት እጅ መስጠትን ያስከትላል። የእግዚአብሔር ሕዝብ ሙሉ መታመናቸውን በእርሱ ላይ በሚያደርጉበት ጊዜ እግዚአብሔር ደግሞ ታላቅን ነገር ያደርግላቸዋል። እግዚአብሔር ስጦታዎችን ሁሉ ለመስጠት ቃል የገባው እርሱን መታዘዝ እንደ መስፈርት በማስቀመጥ ነው። በክርስቶስ የተስፋ ቃሎች የምትታመነውን ነፍስ ጠላት ፈጽሞ ከጌታ እጆች ሊነጥቃት አይችልም። ራሳቸውን ለክርስቶስ ከሰጣችሁ የእግዚአብሔር ቤተሰብ አባል ናችሁ። በአብ ቤት ያለውም ሁሉ የናንተ ነው። በዚህ ዓለምም ሆነ በሚመጣው የእግዚአብሔር ግምጃ ቤት ሁሉ ለናንተ ክፍት ነው። የመላእክት አገልግሎት፣ የመንፈስ ስጦታ፣ የአገልጋዮቹ ልፋት፣ እነዚህ ሁሉ ለናንተ ናቸው። ዓለምና በውስጧ ያለው ሁሉ እስከ ጠቀማችሁ ድረስ የናንተ ነው። የክፉዎች የጠላትነት ተግባር እንኳን ሳይቀር እናንተን ለሰማይ እንድትዘጋጁ በማድረግ ወደ በረከት ይለውጣችኋል። የክርስቶስ ከሆናችሁ ሁሉም ነገር የናንተ ነው። ያልተገባውን እንደተቀበለ በማሰብ የሚረካ እንዲህ ያለ የፍቅር ውለታ ለመመለስ እንደማይችል የሚሰማው ጥርጣሬንና አለማመንን ወደ ጎን በማድረግ ሕፃን በወላጆቹ ላይ በሚደገፍበት እምነት ወደ ኢየሱስ እግር የሚቀርብ የጌታን ሀብት በሙሉ በነፃ ይቀበላል። በረከትን ሁሉ የምንቀበለው
በአንዱ ስጦታ በክርስቶስ በኩል ነው። በዚያ ስጦታም አማካኝነት በየዕለቱ የእግዚአብሔር መልካምነት እንደማያቋርጥ ጅረት ወደኛ ይፈሳል። እያንዳንዱ አበባ በሚያስደምም ውበቱ፣ በሚማርክ መዓዛው እንደሰትበት ዘንድ የተሰጠን ነው። ፀሐይና ጨረቃ በእርሱ የተፈጠሩ ናቸው። ሰማያትን ካስዋቡት ከዋክብት መካከልም እርሱ ያልፈጠረው የለም። በሕይወት እንኖር ዘንድ እርሱ ካበረከተልን መብል ውጪ በማዕዳችን ላይ የቀረበ አንዳች ነገር የለም። የክርስቶስም ስም በሁሉም ላይ ተጽፎበታል። አዳኙ ኢየሱስ ለተከታዮቹ የዚህን ዓለም ቅንጦት እንደሚሰጣቸው ቃል አልገባላቸውም። ዕጣ ፈንታቸው ድህነት ሊሆን ይችላል። ነገር ግን የሚያስፈልጋቸውን ነገር ሁሉ እንደሚያሟላላቸው ቃል ገብቶላቸዋል። የእርሱ መገኘት ይዞልን የሚመጣውን ከምድራዊ ቁሳቁስ የሚበልጥ መጽናናትን ሊሰጠን ቃል ገብቷል። ክርስቶስ በጉዞአችን መጀመሪያና መጨረሻ ብቻ ሳይሆን በእያንዳንዷ እርምጃችን ከኛ ጋር ነው። ወላጆች ጆሮአችሁን የረሃብ ጩኸት ከሚያሰማው ልጆቻቸው ሊመልሱ ይችሉ ይሆናል። ነገር ግን እግዚአብሔር የተቸገረውን ነፍስ ጩኸት ፈጽሞ ቸል ሊል አይችልም። የመገለል ስሜት ያጠቃችኋል። እናት የምታጠባውን ልጇን ልትረሳ ትችላለችን? ለወለደችውስ ልጅ አትራራምን? ምናልባት እርሷ ትረሳ ይሆናል። እኔ ግን አልረሳሽም። እነሆ በእጄ መዳፍ ቀርጬሻለሁ፣ ቅጥሮችሽ ምንጊዜም በፊቴ ናቸው። ኢሳይያስ 49:15 ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም። ዮሐንስ ወንጌል 6:37 የክርስቶስ ብርታት ሊያወጣት ከማትችልባት አዘቅት ውስጥ የገባች ነፍስ የለችም። በችግር ውስጥ ያለች ነፍስ የምታሰማው ቃላት ያጠረው ጩኸት በጌታ ዘንድ ሳይሰማ አይቀርም። ከሰማይ አምላክ ጋር የኪዳን ግንኙነት ለማድረግ የተስማሙ ሁሉ ለሰይጣን ኃይል ወይም ለራሳቸው የተፈጥሮ ድካም አይተውም። ራሳችሁን እስክታሻሽሉ እንዲሁም በእግዚአብሔር ፊት ለመቅረብ ወደሚችል መልካምነት እስክትደርሱ ድረስ ከክርስቶስ እንድትርቁ ጠላት የሚያቀርብላችሁን ሐሳብ አትቀበሉ። ያ እስኪሆን የምትጠብቁ ከሆነ መቼም ወደ ክርስቶስ አትመጡም። ሰይጣን ወደ መርገም ጨርቃችሁ ሲጠቁማችሁ ወደ እኔ የሚመጣውን ወደ ሜዳ አልሰደውም ብሎ የተናገረውን የጌታን የተስፋ ቃል ድገሙለት። በእግዚአብሔርና በእያንዳንዱ ነፍስ መካከል ያለው ግንኙነት ልክ በምድር ላይ የእርሱን ጥበቃ የምትጋራና የተወደደውንም ልጁን የሰጣት ሌላ ነፍስ የሌላ ይመስል የተሟላና የግል ነው። እያንዳንዱ ክርስቲያን ዘወትር ሰይጣን በጥንቃቄ ወደ እርሱ ሊደርስ የሚችልበትን መንገድ ነቅቶ መጠበቅ ይኖርበታል። ለመለኮታዊ ኃይል ሊጸለይ እንዲሁም ወደ ኃጢአት የሚጎትተውን ዝንባሌ ሁሉ በጽናት ሊቋቋም ይገባል። ኃጢአት ለመስራት በሚመርጡበት ጊዜ ሰዎች ራሳቸውን ከእግዚአብሔር ይነጥላሉ፣ ከበረከት አሸንዳ ራሳቸውን ይለያያሉ። የመጨረሻ ውጤታቸውም ጥፋትና ሞት ነው። የአዳኙ በመለኮታዊ ፍቅር የተሞላ ልብ ከሌሎች ሁሉ በጠላት ወጥመድ ውስጥ ተስፋ አስቆራጭ በሆነ ሁኔታ ተቆላልፎ ወደሚገኘው ነፍስ በበለጠ በርህራሄ ይሳባል። እግዚአብሔር ከኃጢአታችን የተነሳ አሳልፎ አይሰጠንም። ስህተት ልንሰራ እንችላለን፣ መንፈሱንም እናሳዝን ይሆናል። ነገር ግን ንስሐ ስንገባ በተሰበረ ልብ ወደ እርሱ ስንቀርብ ፈጽሞ ፊቱን አያዞርብንም። እረኛ በጎቹን እንደሚወድ አንድ በግ እንኳን ቢጎድልበት አርፎ እንደማይቀመጥ ሁሉ እግዚአብሔርም ወሰን በሌለው ፍቅሩ እያንዳንዷን የተገለለች ነፍስ እንደዚያው ይወዳል። የእርሱ ፍቅር የኔ ናችሁ ሲላቸው ሰዎች ላይቀበሉ ይችላሉ። ከእርሱ በመሸሽ ሌላ ጌታ ሊመርጡ ይችሉ ይሆናል። ያም ሆኖ ግን እነርሱ የእግዚአብሔር ናቸው። ጌታም እንደገና የራሱ ሊያደርጋቸው ይመኛል። ያለፈ ታሪካችሁ ምንም ቢሆን ምን፣ ወቅታዊ ሁኔታችሁ ምንም ያክል ተስፋ አስቆራጭ ቢሆን እንኳን ልክ እንዳላችሁ ሆናችሁ ከነድካማችሁ ረዳተ ቢስነታችሁና ሐዘናችሁ ወደ ኢየሱስ ብትመጡ ሩህሩህ አዳኛችን ገና ከሩቅ ሳላችሁ ይቀበላችኋል። የፍቅር እጆቹንም ዘርግቶ ይጠመጠምባችኋል፣ የጽድቅ ልብሱንም ያለብሳችኋል።
የሞት ጥላ ሲያጠላባችሁ። በሞት ጥላ ሸለቆ ውስጥ ብሄድ እንኳን አንተ ከኔ ጋር ስለሆንክ ክፉን አልፈራም። መዝሙር 23:4። በአንዲት ሳንቲም ከሚሸጡት 2 ድንቢጦች አንዲት እንኳን ያለ አባታችሁ ፍቃድ በምድር ላይ አትወድቅም። የራስ ጠጉራችሁ እንኳን አንድ ሳይቀር የተቆጠረ ነው። ስለዚህ አትፍሩ፣ ከብዙ ድንቢጦች ይልቅ ዋጋችሁ የከበረ ነው። ማቴዎስ ምዕራፍ 10 ቁጥር 29 እና 31። የክርስቶስ ሰላም ወደ ነፍሳችሁ ይምጣ። እርሱ ለተስፋው ቃል የታመነ ነውና እናንተም በእርሱ ላይ ባላችሁ እምነት ታማኞች ሁኑ። ደካማና በፍርሃት የሚንቀጠቀጥ እጃችሁን በእርሱ ጠንካራ እጅ ውስጥ አስገቡ። እርሱም የያዛችሁ ያጠንክራችሁ፣ በደስታና በመጽናናት ይሙላችሁ። እግዚአብሔር ምንም ረብ በሌለው ሰቆቃ ምሬትና የተሰበረ ልብ እንድንጨፈለቅ አይፈቅድም። ወደ እርሱ ቀና ብለን የተወደደ የፍቅር ፊቱን እንድናይ ይፈልጋል። ዓይናችን በእንባ ከመሸፈኑ የተነሳ እርሱን ማየት ቢያቅተንም የተባረከው አዳኝ ግን ከብዙዎቻችን አጠገብ ቆሟል። እጃችንን በመያዝ እንዲጠራን በመፍቀድ በእምነት እርሱን እንድናየው ይናፍቃል። ልቡ ለሐዘናችንና ለመከራችን ክፍት ነው። ነፍስን ከየዕለቱ ሰቆቃና ጭንቀት ከፍ በማድረግ ወደ ሰላሙ ቀጠና ያመጣታል። በተዋረደ ልብ መለኮታዊ ምሪትን በማንኛውም መከራና ጭንቀት ውስጥ የምንፈልግ ከሆነ በጸጋ የተሞላ መልስ እንደሚሰጠን በቃሉ ተረጋግጦልናል። ጥቅጥቅ ባለ ጨለማ በተዋጡ ቀናት ውስጥ ስታልፉ አትፍሩ። በእግዚአብሔር ላይ እምነት ይኑራችሁ። እርሱ የሚያስፈልጋችሁን ያውቃል። ኃይል ሁሉ የእርሱ ነው። ወሰን የለሽ ፍቅሩና ርኅራኄው አይቀዘቅዝም። የተስፋ ቃሉን ላይፈጽም ይችላል በማለት አትስጉ። እርሱ ዘላለማዊ እውነት ነው። ከሚወዱት ጋር የገባውን ኪዳን አይለውጥም። ለታማኝ አገልጋዮቹም የሚያስፈልጋቸውን ሁሉ የሚያገኙበትን ብቃት ይሰጣል። በችግር ውስጥ ሲወድቁ ብዙዎች ለምድራዊ ወዳጆቻቸው ጭንቀታቸውን በመግለጽ የእርዳታ እጅ ይዘረጋላቸው ዘንድ ልመናቸውን ያቀርባሉ። ፈታኝ የሆኑ ሁኔታዎችም ሲገጥሟቸው ልባቸው ባለማመን ይሞላል፣ መንገዱም ይጨልምባቸዋል። በሁሉም ጊዜ ግን የዘመናት መካሪ የሆነው ኃያል ጌታ ከነርሱ ጎን ነው። በእርሱም ላይ መተማመናቸውን እንዲያደርጉ ይጋብዛቸዋል። ኢየሱስ ታላቁ ተሸካሚያችን እንዲህ ይለናል፣ ወደ እኔ ኑ እኔም አሳርፋችኋለሁ። ታዲያ ፊታችንን ከእርሱ መልሰን የማያስተማምኑትን እነርሱ ራሳቸው እንደኛ በእግዚአብሔር ላይ መደገፍ በሚያስፈልጋቸው ሰብአዊ ፍጡራን ላይ እንታመንን? ብዙ ጊዜ ታላላቅ መከራ የተሸከሙ ሰዎች በሄዱበት የተስፋን ብርሃን በመፈንጠቅ ለሌሎች ታላቅ መጽናናት የሚያመጡ ናቸው። እንዲህ ያሉት ሰዎች በመከራቸው የታረሙና የጣፈጡ ሲሆኑ መከራ ሲመጣባቸው በእግዚአብሔር ላይ ያላቸውን መተማመን አይጥሉም። ይልቁንም ወደ ጠባቂ ፍቅሩ የበለጠ ይጠጋሉ። የእግዚአብሔር በጎነት የተሞላ እንክብካቤ ጨለማውንና ብርሃኑን በማፈራረቅ ለበጎ ዓላማው ገጣሚ እንደሚያደርገን እነዚህ ሰዎች ምስክር ናቸው። ሞትን አሸንፎ የተነሳው ሕያው አዳኝ አለን። ሕይወት ሰጪውም በቅርብ ይመለሳል። ምርኮኞችን ነፃ በማውጣት እኔ ትንሣኤና ሕይወት ነኝ በማለት ያውጃል። የትንሣኤው ጌታ ወደ ቤታችን ሊያስገባን ቆሞ ይጠብቀናል። በመጨረሻ ወደ ቅዱሳን አእምሮ የሚመጣው ሐሳብ ሞትና ስቃዩ ነው። ይሁን እንጂ እንዲህ የሚል አዋጅ ይከተላል። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳትህ የት አለ? ቅዱሳን የማይሞተውን ይለብሳሉ፣ ጌታንም ለመገናኘት በአየር ይነጠቃሉ። የእግዚአብሔር ከተማ ደጆች ከፊታቸው ይከፈታሉ። በእውነት ላይ የጸኑ ሕዝቦችም በደጁ አልፈው ይገባሉ። እያንዳንዱ ጸሎታችሁ በጸጋው ዙፋን ፊት እንደቀረበና በተስፋው ቃል አስተማማኝ በሆነ አምላክ ምላሽ እንደተሰጠው በመቁጠር ጉዞአችሁን ወደፊት ቀጥሉ። በሐዘንና
በሸክም ጫና በዛላችሁ ጊዜ ቢሆን ለእግዚአብሔር ልባችሁን በመስጠት እየዘመራችሁ ወደፊት ገስግሱ። ብርሃን ይገለጥልናልና ደስታም በልባችን ይሞላል። ደመናውም ጭጋጉም ሁሉ ይገፈፋል። በእጅጉ ተስፋ ያደረግንባቸው ነገሮች ሊንሸራተቱ ይችላሉ። የምንወዳቸውን ሰዎች ሞት ሊነጥቀን ይችላል። ነገር ግን እስከ ዘላለም አልተለያየንም። በኢየሱስ ሆነው ያንቀላፉትን እንደገና ልንገናኛቸው ተስፋ አለን። ከጠላት ምድር ይነሳሉ። ሕይወት ሰጪው በቅርብ እየመጣ ነው። በመንገዱም እልፍ አላፋት መላእክት ያጅቡታል። የሞትን ማሰሪያ ይበጣጥሳል፣ የመቃብሩን መዝጊያ ይቆራርጣል። ውድ የሆኑት የሞት ምርኮኞች በፍጹም ጤንነት የማይሞትን ውበት ለብሰው ይነሳሉ። ከናንተ ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ያዕቆብ ምዕራፍ 1 ቁጥር 5። አስተምርሃለሁ፣ በምትሄድበት መንገድ እመራሃለሁ፣ እመክርሃለሁ፣ በዓይኔም እከታተልሃለሁ። መዝሙር 23 ቁጥር 8። ፍቃዳችንን ለእግዚአብሔር እስካስረከብንና በብርታቱና በጥበቡም እስካመንን ድረስ በእርሱ ትልቅ ዕቅድ ውስጥ የተዘጋጀልንን ዓላማ ለመፈጸም በደህንነት መንገድ ይመራናል። እግዚአብሔርን የሚያሳዝን ነገር በምንም መንገድ ላለማድረግ የወሰኑ ሰዎች ጉዳያቸውን በእግዚአብሔር ፊት ካቀረቡ በኋላ የትኛውን መንገድ መከተል እንዳለባቸው እርሱ ያሳውቃቸዋል። እናም ጥበብን ብቻ ሳይሆን ብርታትንም ይቀበላሉ። ራሳችንን ለጠቢቡ ጌታ አሳልፈን ስንሰጥ ለእርሱ ክብር የሚሆነውን የሕይወት ቅርንጫፍና ባህሪ እንድንይዝ ያደርገናል። ግዴለሽ በሆነ አካሄድ ራሳችንን መከራ ውስጥ እንዳንጨምር በእያንዳንዱ የሕይወት ውሳኔ ውስጥ በጥበብ ልንመላለስ ይገባል። እግዚአብሔር የሰጠንን ነገር በመርሳት ወይም ስጦታዎቹን ያለ አግባብ በመጠቀም ራሳችንን ችግር ውስጥ ልንዘፍቅ አይገባም። የክርስቶስ ሠራተኞች የሆንን የእርሱን መመሪያ መታዘዝ ይገባናል። ሥራው የእግዚአብሔር ነው። ሌሎችን መባረክ ከፈለግን የእርሱን ዕቅድ መከተል ያስፈልገናል። እኔነት ማዕከላዊውን ስፍራ መያዝ የለበትም። ክብርም ሊቀበል አይገባውም። በራሳችን ሐሳብ መሠረት ካቀድን እግዚአብሔር ደግሞ ለስህተቶቻችን አሳልፎ ይሰጠናል። ነገር ግን የእርሱን ምሪት ከተከተልን ከአስቸጋሪ ጎዳናዎች ነፃ ያወጣናል። ለራሳችን ሕይወት ዕቅድ ለማውጣት ጥበብ የለንም። የወደፊቱን ሕይወታችንን መልክ ማስያዝ የኛ ድርሻ አይደለም። ሕይወታችን የእግዚአብሔር ፍቃድ ውጤት እንዲሆን በእርሱ ላይ መደገፍ ያስፈልገናል። መንገዳችንን ለእርሱ ስናስረክብ እርሱ ደግሞ እርምጃችንን ይመራናል። ሕይወታችንን ለእርሱ አገልግሎት ካስረከብን እግዚአብሔር ሊረዳን በማይችል ሁኔታ ውስጥ ልንሆን አንችልም። ሁኔታችን ምን ቢሆን ምን መንገዱን የሚያሳየን መሪ አለን። ግራ ያጋባን ምንም ቢሆን ምን አማካሪ አለን። ሰቆቃችን፣ ሐዘናችን ወይም ብቸኝነታችን ምንም ያህል ቢገዝፍ የሚራራልን ወዳጅ አለን። ባለማወቅ ችግራችን ሲደናቀፍ እንኳን ክርስቶስ አይተወንም። ድምፁ ጥርት ብሎ እንዲህ ሲል ይደመጣል፣ እኔ መንገድ እውነትና ሕይወት ነኝ። በእኛ ላይ ባለው ትኩረትና የፍቅር እንክብካቤ እኛ ራሳችንን ከምናስተውለው በላይ የሚያስተውለን ጌታ በራስ ወዳድነት የራሳችንን መንገድ እንዳንከተል ሊከለክለን ይችላል። ብዙ ጊዜ የእኛ ዕቅዶች የሚፈርሱት የእግዚአብሔር ዕቅድ እንዲሳካ ነው። በየዕለቱ የጌታን ፊት ብትፈልጉ መንፈሳዊ ምርጫችሁም ነፃ ቢሆንና በእግዚአብሔርም ሐሴት ብታደርጉ የመታዘዝና የአገልግሎት ቀንበር የሆነውን የክርስቶስን ቀንበር ለመሸከም በደስታ ከሙሉ ልባችሁ ብትስማሙ ማጉረምረማችሁ ሁሉ ጸጥ ባለ፣ ችግሮቻችሁ ሁሉ በተፈቱ፣ አሁን ያስጨነቃችሁ ነገር ሁሉ መፍትሄ ባገኘ ነበር። በእግዚአብሔር የተነደፈውን የሕይወት ዕቅድ በጥንቃቄ ልንከተል ይገባል። አንድን ሥራ በመምረጥ ረገድ ልንከተለው የሚገባን አስተማማኝ ምሬት
በቅርባችን የምናገኘውን ሥራ ምርጥ አድርገን መስራት፣ መንገዳችንን ለእግዚአብሔር ማስረከብ፣ እርሱም የሚከፍትልንን በር ማጤን ነው። እግዚአብሔር አምላክ ወገኖቹን ይርሳልን። ኃጢአተኛው ሕዝብ ተፈርዶበት መቼ ረሳው ኖኅን። ከተማው በእሳት ስትለቀለቅ ረሳው ሎጥን። በሰማይ መልእክተኞች ራሱን ጠብቆ አዳነው ቤቱን። የአምላካችን እስከ መጨረሻውና አምላካችን መቼ ረስቶ ያውቃል፣ መቼ ረስቶ ያውቃል፣ መቼ ረስቶ ያውቃል። ስሙ ይመስገን።